እዩ ሪችንና ማሚቲን አግቶ እያሰቃየ ይገኛል። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ የእርብቃን ቀጣዩን ክፍል ይዤ ቀርቤያለሁ። በባለፈው ክፍል ትንሽ ላስታውሳችሁ። እዩም ከእስር ቤት ተፈቶ ከእስር ቤትም ከተፈታ በኋላ ያለውን ነገር ሲያወራም ሚቴ ያለውን ነገር ሰምታው ነበረ። ከዛም እሷን በመደበቅ ማሚቲን ለብቻው አግቶ ማሚቲ ወዴት ሄደች የት ገባች ብሎ እያላት ነበር። ሆኖም እኔ አሁን በቃ ሀሳቤን ቀይሬያለሁ፣ ትቻለሁኝ። ማሚቲ የትም ብትኖር እኔ አይጨንቀኝም፣ እኔ ወደ ውጭ ሀገር ሊሄድ ነው ብላ ትለዋለች። እሱማ ልትሄጂም ቢሆን የት እንደሄደች አታቂም ብሎ ሲላት፣ አዎ በቃ የት እንደሄደች አላወኩኝም ብላ ነበረ ክፍሉ የተጠናቀቀው። እነ እርብቃም ራሳችንን መጠበቅ አለብን፣ እዩ ከተፈታ አንድ ነገር ሊያደርገን ይችላል በማለትም በመጨነቅ ውስጥ እያሉ ነበር ክፍሉ የተጠናቀቀው። ማሚቲንም እሱ እንዳገታት ምንም ነገር እንዳላወቁ እሷም ጓደኛዋ ጋር እንደነበረች ነበር ክፍሉ የተጠናቀቀው። ሆኖም ዛሬ ላይ እዩ ሚቴን እስካሁን ድረስ ማሚቲ ምን ላይ እንደደረሰች ሰምተሻል ወይ ብሎ ይላታል። አይ ወደ ቤቷ ሄዳ ሊሆን ይችላል፣ የትም የምትሄድበት ስለሌለ የት ትሄዳለች ብለህ ነው ብላ ትለዋለች። አይ ቢሆንም የት እንዳለች ለምን እስካሁን ድረስ ሳታቂ ብሎ ይላታል። እንዴት አድርጌ ነው የማውቀው? አዙም ከዛ ወጥታለች፣ ስለዚህ የሚነግረኝ ሰው የለም በማለት ትለዋለች። እኔም ሊሄድ ቀኔ ተቃርቧል፣ አሁን ሊሄድ ነው ብላ ትለዋለች። ታዲያ ለምን ጥርጋቲም ብሎ ይላታል። እንዴ ምን ማለት ነው? ይሄን ያህል ድረስ ሆነሃል እንዴ ብላ ስትል፣ አዎ ሂጂልኝ፣ ምን ታደርጊልኛለሽ? ካንተ መልካም መልስ መጠበቄ እኔ ራሱ ጥፋተኛ ነኝ በማለት ትለዋለች። እንዴ ለእኔ ሳታዝኝልኝ በዚህ አይነት ሁኔታ ትተሽኝ እየሄድሽ ለምንድን ነው እኔስ ለአንቺ የማዝንልሽ በማለት ይመልስላታል። አይ ተው በቃ ማሚቲ እኔ ልጇ እንዳልሆንኩኝ ነገርካት ወይስ ብታገኛት ትነግራታለህ ወይ ብላ ትጠይቀዋለች። ስትጠይቀውም አይ አልነግራትም፣ እውነተኛ ልጇን እስካገኘ ድረስ እበቀላታለሁ፣ በፍጹም አልነግራትም በማለት ይላታል። አንተ ግን መቼ ነው የሚደክምህ? በቃ በቀልን ተው፣ እኔ ደክሞኛል፣ ካሁን ወዲህ ምንም ነገር አላግዝህም ብላ ትለዋለች። እኔ የሚደክመኝ ጉድጓድ ስገባ ብቻ ነው እንጂ በፍጹም አልተውም በማለት ይላታል። በቃ እኔም የምበርበት ሰዓት ስለደረሰ አንዳንድ ነገሮችን ላስተካክል ነው ብላ ትለዋለች። እሱም እሺ በቃ እኔም ልወጣ ነው በማለት ሲላት፣ የት ነው የምትወጣው ብላ ትለዋለች። በጎቼ ጋ ነው የሚሄደው ብላ ስትለው፣ የምን በጎች? በዓል መቼ ደረሰ ብላ ትለዋለች። ደርሷል እኮ እኛ ካሰብን ሁሌም በዓል ነው፣ ስለዚህ መኖ ስላለቀባቸው መኖ ልገዛ እየሄድኩ ነው በማለት ይላታል። እሷ ግን እውነት መስላው ተቀብለው ነበረ። እሱ የሄደው ማሚቲንና ሪችን አንድ ላይ አግቷቸዋል። ሪችም ከቤት እንደወጣች ጠፋች እያለች እርብቃም እየተጨነቀች ነበር። ጠዋት ላይ አርፍደው ሲነሱ ቤቱ ጭር ብሎ ነበር። እሷም አዙን ጠርቷ ለምንድን ነው ቤቱ ጭር ያለው? ሪችስ አልተነሳችም ወይ ብላ ስትላት፣ አዎ ማታ ከአጎቴ ጋር እያወሩ አምሽተው ነበር፣ አልተነሳችም ብላ ትላታለች። ሂጂ በቃ ቀስቅሻት፣ እኔ እቃውን አጥብልሻለሁ በማለትም እንድትቀሰቅሳት ታደርጋለች። እሷም ወደ ክላሷ ስትገባ ሪች አልነበረችም። ሪች የለችም ስትል፣ እንዴ ስራ ሄዷ ሊሆን ይችላል ተረጋጊ ብሎ አቤልም ነይ በቃ ፊልም እናያለን ብሎ ፋንዲሻም አፈንድቶ ወደ ሳሎን ላይ ጥሩ ጊዜ ካሳለፉም በኋላ
እኔ እየጨነቀኝ ነው ሪች፣ ለእኔ ሳትነግረኝ ይሄ ሁሉ ሰዓት አትጠፋም፣ መሸኮ አጎቴም የለም በማለት ትጨነቃለች። ለአጎቷም ስትደውል አይ አክስትሽ ጋር ሄጄ ነው ደህና ነኝ ይላታል። ሪች እኮ የለችም ስልኳም አይሰራም በማለት እጅግ ትጨነቃለች። አቤልም አትጨነቂ ደህና ትሆናለች፣ ሁል ጊዜ እኛ ቤት ስትመጣ ይሄ ቤቷ መሰለሽ ወይ? ወደ ቤቷ ሄዷ ሊሆን ይችላል፣ ቻርጀርም ሊዘጋባት ይሆናል እንጂ ምንም አትሆንም፣ ደህና ናት አታስብ ይላታል። እሷም እሺ በቃ ምንም አላስብም በማለት ትለዋለች። እሷም እንደዛው እያለችው ሆኖም ማሰቧና መጨነቋን አልተወችም። እስካሁን እኮ ቆየች፣ ይኸው ስልኳ አይሰራም በማለትም ስራ ቦታዋ ጋም ስትደውል ትናንትና እንደወጣች ነው የለችም ይሏታል። በመቀጠልም ወንድሟ ጋር ትደውላለች። ወንድሟም አይቼ አልደወለችልኝም የለችም በማለት ይላታል። እሷም ግራ በመጋባት ውስጥ ትገኛለች። እዩም ሪችን እዛ ከወሰዳት በኋላ በጎቼ ጋር ሄዳለው፣ እዛ ከደረሰ በኋላ ማን በስብሶ የሚቀር መሰለሽ? አትወጣም፣ እዛው በስብሰ ትቀራለህ ብለሽ ነበረ። አሁን እራስሽ እዚህ ትበሰብሻታለሽ፣ ማን እንደሚያወጣሽ አይሻለሁ እያለም እያሰቃያት ይገኛል። እሱም ሲያሰቃያትም በዚህ በእጅ በቆሻሻ እጅ አትንካኝ እያለችም ብትጮውም ሊተዋት አልቻለም። ገና ማሳይሽ ፍታኝ እያልሽ እስክትለምኝኝ ድረስ ታያታለሽ ብሎ ይላታል። ማሚቲም ታዩ ዝም በይ አትጩይ ብላ ትላታለች። እሷም እንደዛ ካለቻት በኋላ እሷም መጫዋን በፍጹም አልተወችም። እዩም ከነሱ ጋር እንደወጣ እኔ እርብቃን አንድ ቀን እንኳን ጠልቻት አላቅም፣ እንደ ልጄ ነው የምወዳት፣ ከልጄ ራሱ አስበልጫታለሁ ትላታለች። የምን ልጅ ነው የምትይው? ልጅ አለሽ ወይ ብላ ስትላት አዎ አለችኝ፣ ግን እኔ እርብቃን ለአንድ ደቂቃ እንኳን ጠልቻት አላቅም በማለት ትላለች። ውሸትሽን ነው ብላ ስትላት የታለች ታዲያ ልጅሽ ብላ ስትላትም አንድ ቀን አይቻታለሁ፣ ከዛም በኋላ ግን የት እንደሄደች የማውቀው እንደሌለም በማለት ትመልስላታለች። ውሸትሽን ነው ብላ እያለቻትም እዩን ከእንደገና መጥቶ እያሰቃያቸው ነበር። ማሚቲም ውሃ አምጣላት ውሃ ትጠጣ ብላ ትለዋለች። እሺ ከነገንዳው አመጣላታለሁ እያለም እየመታትም እያሰቃያትም ይገኛል። ለምን እንዳገታት እንኳን የነገራት ነገር አልነበረም፣ ግን እንደማይለቃት ይነግራታል። ማሚቲም ዝም በይና እንዳይገሉሽ የሚሉሽን አድርጊ፣ አትጩይም ቢም ጠጭ ትላታለች። በፍጹም እንደዚህ አላደርግም፣ ለምንድን ነው እንደዚህ የሚጫወትብን ይሄ አውሬ እያለችም እየሰደረችውም እሱም እያሰቃያትም ቢሆን እርብቃ መጨነቋን ያልተወች ምን ይሻለኛል እያለች እየተጨነቀች ትዝ ሲላት ካሜራ እጇ ላይ አስሯላት ነበረ። ልክ እዩ የተፈታ ጊዜ አሁን አንቺ ራስሽን መጠበቅ አለብሽ፣ አንቺ ስራ ቦታ ስለምትሄጂ ራስሽን መጠበቅ አለብሽ፣ ከኛ አንቺ ነሽ የምታሰጊው ብላ ስትላት እና ስራውን እንድተው ነው ወይ የፈለግሽው ብላ ስትላት በፍጹም ስራውን እንድትተይ ሳይሆን ይኸውልሽ ይህን ሰዓት እጅሽ ላይ ሰሪ ብላ ትሰጣታለች። እሷም እጇ ላይ ስታስረው ምንድን ነው ብላ ስትላት ካሜራ ነው፣ አንድ ነገር እንኳን ካደረጉሽ በዚህ እናገኝሻለን በማለት ሰጥቷት ነበረ። ሪችም እርብቃ ታገኘናለች፣ ማሚቲ ምንም አታስቢ እያለቻት ትገኛለች። ማሚቲም እሺ በቃ እንደዛ ከሆነ እንዴትስ ታገኘናለች በማለትም ትላለች። እርብቃም ትዝ ሲላት አቤልን እንደዛ ካለችው በኋላ ኮምፒውተር ውስጥ አድርገው ሲያዩት እምቢ ይላቸዋል። ሌላ የሚያይ ሰው አምጥተው እንዲያይላቸውና ሪች የት እንዳለች
ሊያገኙ ጥረት እያደረጉ ይገኛሉ። ሪችም እንደሚያገኟት ተስፋ አድርጓ እየጠበቀቻቸው ነው። ሆኖም የነ ርብቃ ላይላቸው የመጣው ልጅ በአንድ ጊዜ ነበር ያገኛቸው። ይኸው ሪች ናት እንዴ ታግቷለች፣ የታገተችበት ቦታ ነው እያለ እያሳያቸው፣ ሪችም እጅግ ደንግጧ ትገኛለች። ርብቃም እጅግ ደንግጧ ትገኛለች። ልክ እነሱ ካሜራውን ሲከፍቱት የሪች እጅ ላይ ካሜራው ይጠራል። ሲጠራ ጊዜ እዩም ይሄ ምንድን ነው እያለ ፀጉሯን ወዲና ወደዛ እየመነጨቀ በጥፊ እየመታት እያየ ደንግጦ ነበረ። እሷም እንደደነገጠ እሷ እያየችው ምንም አይነት ምላሽ ሳትመልስለት ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እስካሁን ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ ከወዲሁ እንለያያለን። ላይክ እና ሰብ ማድረጋችሁን እንዳትረሱ። መልካም ቆይታ። አመሰግናለሁ።